ማግኘት ሰበቡን ማዳረስ ግድ ነው። ሱቅ ላይ ሆነ ቤት ተቀምጣ ሐዛን እየሰማ ና ወደ ኸይር ስራ ስትባል አላህ አልወፈቀኝም አልጻፈልኝም ሂዳያ እንዲሰጠኝ ዱዓ አድርጉ የሚለው ነገር አይሰራም። ሂዳያ ሰጪ የሆነው ጌታ ሪዝቅ ሰጪም እሱ ነበረ። ግን ሪዝቁን ለማግኘት ሰበቡን ማዳረስ አለብኝ እንዳልከው ሁላ ሂዳያውንም ለማግኘት ሰበቡን ማዳረስ አለብን። በቀዳ ወልቀድር ማሳበብ በምንም አይነት መልኩ አሁንም አይበቃም። ግልጽ ነው ወንድሞች። رابعا أردتني من ستو من لا شال ونقول له أيضا أنت تحتج بالأقدار لما السراء مس توبت كما درجلك بقضاء والقدر تصبب الله وتقول كل شيء بقضاء وقدر كل من أجر الله يقدره يوسنه ونوتلا هذا وهذا صحيح تككل قلنا نتكلمها منك هنا فأمسك هذه الجمرة بيدك إهن فم عندك زي بجهاز ونلوالله فمساتهم لمن فإن قدر عليك أن تحرق يدك أحرقتها وإلا فلا الله اسقدمو بأزل بأسات بفمو سبب እጅህ ይቃጠል ብሎ ወስኖት ከሆነ ከመቃጠል ቅሮት የለው ያልወሰነው ከሆነ በተጨብጠውም እጅህ አይቃጠልምና ያዘው እንለዋለን። ይይዛል ጥንቃቄማ ያስፈልጋል ይላል። አሃ ቀደር ነው የምትለው ከተቃጠልክ በኋላ ነው ማለት ነው። አንዴ ከተከሰተ በኋላ ነው። ከመከሰቱ በፊት ያዘው ስትባል ግን ጥንቃቄ ያስፈልጋል። ዝም ብዬ ቀደር ነው ብዬ አልገባም ማለት አይደል? ወንጀልም እንደዛው ነው። መጀመሪያውኑ ከመስራት በፊት አላህን ፍራ፣ ተጠንቀቅ። ከሰራህ በኋላ ተውበት አድርገህ ተመለስ እንጂ ለምን እጠየቃለሁ ብለህ ለምን በቀዳ ወልቀድር ታሳብባለህ? ለራስህ ጊዜ ጥንቃቄ አደረግ። ፍም እሳት እጅህን እንዳያቃጥልህ አላህ ያጻፈው ከሆነ አያቃጥልኝም ብለህ ለመያዝ እንኳን አልደፈርክም። ታዲያ ምንድነው ልዩነቱ? ቀደር ከሆነ ያንተ ወንጀል ቀደር ነው የሆነበት፣ በእጅህ ፍም እሳቱን ያስትባል ግን እምቢ የምትልበት ምን ልዩነት ኖሮ ነው? ስለዚህ አሁንም ለአራተኛ ጊዜ ለሚሰራ ወንጀል በቀዳ ወልቀድር ማሳበብ ይቻላል የሚለው ስህተት እንደሆነ በዚህ መለሱለት። አምስተኛ በጣም ደስ የሚለው ምላሽ ونقول له እንዲህ እንለዋለን إن الإنسان مفطور على دفع المكاره عن نفسه ሰው ገና በተፈጥሮ መጥፎን ነገር ከራሱ ላይ እንዲከላከል የተዘጋጀ ሆኖ የተፈጠረ ፍጥረት ነው። አላህ መሳሪያውን አሟልቶ ነው የሰጠው። እንደው እንበላሉ ሸይኹ فمن دهامته سيارة مثلا ትልቅ መኪና የገጨውን ሰው እንኳን ራሱ እንደምሳሌ ብንወስደው መኪናው ወደሱ ፍሬን በጥሶ እየበረረ ሲመጣ እሱ ከዚህ መኪና እንደማይተርፍ እንኳን እርግጠኛ ቢሆንም መደ يديه من غير شعور ليدفعها መኪናውን ለመከላከል ብሎ ሳያስብ ሳይነይት እጁን ግን መዘርጋቱ አይቀርም። ሐቅ ነው አይደለም? መኪና ፍሬን በጥሶ ወደኛ ቢመጣ እጃችንን እንዘረጋለን። ምን ከመሆኑ ጋር مع ضعف اليدين وعجزهما عن دفع هذا المكروه ይሄ የተጠላውን አደጋ የመኪናውን ሁለት እጆች ለመከላከል አቅም ያነሳቸው ከመሆኑ ጋር በእጃችን መኪናውን እንደማናስቆመው እርግጠኛ ከመሆናችን ጋር መዘርጋታችን ግን አይቀርም። በተፈጥሮ አደጋን ተቋቋምነውም አልተቋቋምነውም ከኛ ላይ እንድንከላከል ዝግጁ ሆነን ተፈጥረናል ማለት ነው። ይሄ ዋቂው የሚያሳየው ታዲያ የመኪናን አደጋ በእጅህ እንኳን መመለስ የማትችለውን ወደ አንተ ፍሬን በጥሶ ሲመጣ ለመከላከል እጅህን የምትዘረጋ ሆነህ የተዘጋጀ ሰው ከሆንክ فلما لا يدفع العاقل عن نفسه المكاره التي يلقاها في آخرته ነገ በአኺራ የምትገናኘው የአላህ ቁጣና ቅጣት የተሰኘውን ጀሃነም እሳት እንዳትገባበት ለመከላከል ዛሬ በተሰጠህ አቅምና ጉልበት ለምን አትጥርም ነው። አቅሙ አለ። እሱ ምንድነው? በአላህና በመጨረሻ ቀን ማመን፣ ከወንጀል ላለመግባት አላህን መታዘዝ፣ አለማመጽ፣ ወንጀል ላይ የወደክ ጊዜ በተውበት መመለስ። እነዚህ ሁሉ ተሰጥተዋል። በተውበት ምክንያት በሰደቃ አላህን በማመን ከእሳት መጠንቀቅ ይቻላል። ረሱል አለይሂ ሰላቱ ወሰላም ኢተቁ النار ወለው بشق تمرة የተምርን ክፋይ እንኳን ቢሆን በአላህ መንገድ ሰደቃ በመስጠት በማብላት ከእሳት ለመዳን ሞክሩ። አላህ ከተቀበላችሁ በትንሽም ነገር መዳን ይቻላል ተብሏል። ማድረግ የምትችለውን ነገር ማድረግ እየቻልክ ሳታደርገው በመቅረት ወንጀል ላይ ትዘፈቅና አላህ ቀደረብኝ ትላለህ። ማድረግ የማትችለውን የማትከላከለውን የመኪና አደጋ ግን ቢያንስ እንኳን እጅህን ዘርግተህ አደጋውን ካንተ ላይ ለመቀነስ ጉዳት ለመከላከል ትጥራለህ። ታዲያ ይሄ ከራስ ጋር መጋጨት አይሆንም ወይ? በህይወት ላይ የሚመጣ አደጋ ሲሆን አቅምህን ተጠቅመህ ምንድነው የምትሆነው? ራስህን ለማዳን ታደርጋለህ ነው። ወልገሪቁ የተኸበጥ
ውሃ ላይ ባህር ላይ የሰመጠ ሰው በህይወት ዘመኑ አንድ ቀን እንኳን ዋና ሞክሮ ራሱ ባያውቅም አንድ ቀን ባህር ላይ ቢገባ ግን የተኻበጥ ይንከባለላል እስኪድን ድረስ ነው አይደለም? ዋና ስለማልችል አሁን የገባሁት መሃል ሴንተሩ ላይ ስለሆነ እዚህ ጋም ላይፍ ሴቨሮች ስለሌሉ ስለማያድኑኝ ሸሃዳ ቢይዝ ይሻለኛል ብሎ ለሞት እጁን የሚሰጥ ማንም የለም ተስፋ የቆረጠ ጊዜ ካልሆነ በቀር። መጀመሪያ ግን በራሱ ምንድነው የሚያደርገው? የተኻበጥ እየተንከባለለ እንደምንም ወደ ዳር ለመድረስ ጥራት ያደርጋል። ወይሐዊሉ ፊ ተኸቡጢሂ አን የንጁወ ሚነል ገርቅ ከዚህ መስጠም አደጋ ለመዳን ጥረት ያደርጋል። ማዕነ ተኸቡጠ ላ ዩንጂ እማያድነው እንኳን ቢሆን የግል ጥረቱን ነው የሚያደርገው። ከተቻለም ሰው መጥቶ እንዲያድነው ይፈልጋል። ታዲያ ለምንድነው በምንችለው ነገር ላይ ወንጀል ውስጥ ስንዘፈቅ በምትኩ ተውበት ማድረግን ኸይር ስራ መስራትን ፈአትቢኢ ሰይአት አልሐሰነቱ ተምሑሃ እንደተባለው ያን ማድረግ እየተቻለ ሰው ወንጀል ከሰራ በኋላ አላህ ቀደረብኝ ብሎ ማሳበብ እንዴት ይቻላል? ነው ይሄ ማይሆን ነገር ነው። ግልጽ ነው። ስለዚህ አንድ ሰው ወንጀል ከሰራ በኋላ አላህ በአዘል አስቀድሞ የጻፈብኝ ነው የሚል ሰው ውሸታም ነው ባጭሩ። ከዚህ አምስተኛ ውጪ ተጨማሪ ምላሽን ልንጠይቀው እንችላለን። አንተ እንደምትለው ለሚሰራ ወንጀል በቀዳወል ቀድር ማሳበብ የሚቻል ከሆነ በአላህ ጠላቶችና በአላህ ወዳጆች መሃል ምንድነው ልዩነቱ ብለን እንጠይቀዋለን። የአላህ ጠላቶችማ በሱ ማመን እየቻሉ የካዱ ናቸው፣ እሱን መታዘዝ እየቻሉ የወነጀሉ ናቸው የምንል ከሆነ እነዚህም ሰዎች የታዘዙት እነዚህም ያመጹት እነዚህም ሰዎች ያመኑት እነዚህም የካዱት አላህ በአዘል ጽፎባቸው ነው። ሁሉም የቀዳወል ቀድር ውጤት ናቸው። ምን ለውጥ አላቸው? ፊርዓውንም የካደው ሙሳም ያመነው አላህ ይሄኛውን እመን ይሄኛውን ካድ ብሎ ጽፎበት ነው እንዳንተ እምነት። ስለዚህ ፊርዓውንና ሙሳ አላህ ዘንድ እኩል ናቸው የቀዳወል ቀድር ታዛዥ ስለሆኑ። የጀነት ሰው ከጀሃነም ሰው ለውጥ የለውም ማለት ነው። ምክንያቱም ጀሃነም የገቡትም ተጽፎባቸው ነው፣ ጀነት የገቡትም ተጽፎባቸው ነው ምንል ከሆነስ በቀዳ ለሚሰራ ጥፋት ቀደርን ማሳበብ ለዚህ አይነት የተበላሸ አቂዳ ይዳርገናል። ነገር ግን ያመኑት ጀነት የገቡት በኢማናቸው በመልካም ስራቸው ሰበብ፣ ጀሃነም የገቡት በክህደታቸው ሰበብ እንደሆነ አላህ በቁርአኑ ነግሮናል ማለት ነው። ሰባተኛ ምላሽ አሁንም ለሚሰራ ወንጀል ቀዳወል ቀድርን የሚያሳብብ የሆነ ሰው እንደሱ ትርጓሜ መሰረት መለኮታዊ መጽሐፍ መውረዳቸው፣ ነቢያትም በየዘመናቱ መላካቸው፣ ዑለማዎችም እየተነሱ ምክር መስጠታቸው ዋጋ ቢስ ነው ማለት ነው። ምን ሊያደርግ ነው ነብይ የሚላከው? ሰዎችን ለማስጠንቀቅ ለተውበት ለማዘጋጀት ከተባለ ምን ይጠቅመናል? በአዘል የተጻፈው ነገር እኛን የሚያስገድደን ከሆነ የምንሰራው ነገር ሁሉ ቀድሞ የተጻፈውን በግዳጅ ከሆነ ምንፈጽመው እኛ ምርጫ ከሌለን ነብይ መላኩም ሆነ አለመላኩ መጽሐፍት መውረዳቸውም ሆነ አለመውረዱ ዑለማዎች በየዘመናቱ እየተነሱ መምከራቸው ምን ለውጥ ይኖረዋል ታዲያ? ስለዚህ አላህ ዝም ብሎ ነው የሰራው ማለት ነው። ያ ደግሞ አይሆንም። ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናስ ዐለላሂ ሁጀቱን በዕደ ሩሱል ነው ያለው። ሰዎች ከመልእክተኛ መላክ በኋላ ለሚሰሩት ወንጀል ማመካኛ እንዳይኖራቸው በጀነት አብሳሪ በጀሃነም አስጠንቃቂ መልእክተኞችን በተከታታይ ልክ ያለሁ ነው ያለው አላህ። እንደዚህ ሰው ግንዛቤ ቢሆን ኖሮ ግን ይሄን ሁሉ ማድረጉ ምንም ትርጉም አልባ ነው። ሀታ አምርና ነህይ የሚባል ነገር አያስፈልግም። ይሄን አድርጉ ዋጅብ ነው፣ ይሄን አታድርጉ ሐራም ነው። ምን ያደርግልናል? ቀድሞ የተጻፈ ነገር ላይ ማሳበብ የሚቻል ከሆነ ሰዎችን ሁሉ እኩል እናያቸው ነው ማለት ነው። የምንጠላውና የምንወደው ሰው አይኖርም። ፍትሃዊ የሆኑትን አዲሎችን የምንወድበት፣ ዛሊም በዳዮችን የምንጠላበት ምክንያት አይኖርም። ከዚህ በመነሳት ለሚሰራ ወንጀል በቀዳ ወልቀድር ማሳበብ በምንም አይነት መልኩ አይፈቀድም። መሆን ያለበት ምንድነው? እንደ አደምና ሐዋ መጀመሪያ ወንጀልን ማመን፣ ራስን ለተውበት ማዘጋጀት። አትብሎ የተባሉትን ከጀነት የተከለከሉትን የዛፍ ፍሬ ከበሉ በኋላ ፈናዳሁማ ረቡሁማ ጌታቸው አላህ ጠራቸው። አለም አንሃኩማ አን ትልኩማ ሸጀራ ከዚች ዛፍ አትቅረቡ ብዬ ከልክያችሁ አልነበረም? ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሸይጣንስ ለእናንተ ግልጽ ጠላታችሁ ነው እንዳያሳስታችሁ ብዬ ነግሬያችሁ አልነበረም? ለምንድነው ትእዛዜን የጣሳችሁት? ከኔ በኩል ማስጠንቀቂያው ከደረሳችሁ እሱ ጠላታችሁ መሆኑን ከነገርኳችሁ ትእዛዜን ለመጣስ ምንድነው ምክንያታችሁ አለ። እንደ አላህ ዑዝርን የሚወድ የለም። ያለ ምክንያት መቅጣት አይፈልግም። ዑዝር አላችሁ አላቸው።
ለምንድነው ትእዛዜን የጣሳችሁት? ምንድነው ያሉት እነሱ? ከከለከልከን ዛፍማ ወስደን የበላነው በአዘል አስቀድመህ አንተ እንድንበላ ስለጻፍክብን ነው አላሉ። በቀዳ ወልቀድር ማሳበብ እንደማይጠቅማቸው ያውቃሉ። ምን አሉ? ቃለ ረበና ظለምና አንፉሰና አሉ። ኢዕትራፍ መጀመሪያ ማመን ነው። ጌታችን አላህ ያንተን ህግ በመጣስ ነፍስያችንን በድለናል፣ ተጠያቂው እኛው ነን ነው። ስለዚህ አሁን የቀረው ያንተ ምህረት ነውና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን፣ አንተ ባታዝንልን ይቅር ባትለን ባትምረን ዘላለም ከሚከስሩት እንሆናለን ብለው ይቅርታን የጠየቁት። ዛሬም የአደምና ሐዋን መናሃጅ የሚከተል የሆነ ሰው ለሰራው ጥፋት ጥፋተኝነቱን ማመን፣ ጌታውን አላህን ይቅርታ መጠየቅ። ይሄን ያረግን ጊዜ ዱንያ አኺራችን ያምራል፣ ይስተካከላል። አለበዛ የኢብሊስን መናሃጅ የምንከተል ከሆነስ ለአደምና ሐዋ የቀረበው ጥያቄ እኮ ለኢብሊስም ቀርቦለታል። ከመላእክት ጋር ለአደም ስገድ ተብሎ አልሰግድም ብሎ ያመፀ ጊዜ ወዲያው ውጣ እኮ አላለው። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ኢዛ አመርቱክ፣ ባዘዝኩ ጊዜ ከመስገድ ምንድነው የከለከለህ አንተስ አለው። ትክክለኛ ዑዝር ቢኖረው ጥፋቱን አምኖ ይቅርታ ቢጠይቅ እንደ አደምና ሐዋ ኢብሊስም በተማረ ነበር። ነገር ግን እሱ ምንድነው ያለው? ትቢት ነው። አነ ኸይሩ ሚንሁ፣ ልታዘዝ አይገባኝም ነው፣ ከሱ ይሻላለሁ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እሱን ከጭቃ ፈጥረኸዋል፣ እኔን ከእሳት ፈጥረኸኛል። ይሄ ከእሳት የተፈጠረው ፍጥረት ለበታችሁ ከጭቃ ለተፈጠረው እንዴት ይሰግዳል? ትቢት ውጣ አለው የዛኔ። ስለዚህ ዛሬም ከወንጀሉ ተውበት ለማድረግ ትቢት የከለከለው ሰው የማን ዕጣ ፈንታ ነው የሚጠብቀው ከተባለ የኢብሊስ ዕጣ ፈንታ ነው። በቀዳ ወልቀድር ማሳበብ አያድነንም። የታወቀ ነው። መጀመሪያ አላህ ይጻፍብን አይጻፍብን ተነግሮናል እንዴ? ባላወቅነው ነገር ወንጀሉን ከሰራ በኋላ አላህ ጻፈብኝ ማለት አይሰራም። ቀድሞውን ወደ ወንጀሉ ስትሄድ ፈልገህ ነው ወይስ ሳትፈልግ ነው የሄድከው? ፈልጌ ነው የሄድኩት ካልክ ፈልገህ ለፈጸምከው ወንጀል እንዴት ቀደርን ታሳብባለህ? የማይሆን ነገር ነው። በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን አንድ ሌባ ተያዘ፣ ሰርቆ እጅ ከፍንጅ። አሚሩል ሙእሚኒን ዑመር ረዲየላሁ ዐንሁ እቅጣዑ የደሁ፣ እጁን ቁረጡት አሉ እንደ ሸሪዓው። መህለን ያ አሚረል ሙእሚኒን፣ የምእመናን አሚሮች ትንሽ ተረጋጉ። ኢነማ ሰሪቅቱ አና ቢቀዳኢላሂ ወቀደሪህ፣ እኔ እኮ የሰረኩት አላህ በአዘል ጽፎብኝ ነው፣ ፈልጌ አይደለም ነው። እንግዲህ በራሴ አላህ አልቀደረብህም አንተ ውሸታም ማለት አልፈለጉም። እሳቸው ምን አሉት? ነሕኑ ነቅጠዑ የደከ ቢቀዳኢላሂ ወቀደሪህ፣ እኛም እጅህን ምንቆርጠው በአላህ ቀደር ነው። በአዘል እጅህ መቆረጡ ተወስኖ ነበር ነው። የራሱን ቀደር አድርጎ ሌላኛውን ደግሞ በሱ ላይ የሚወሰደውን እርምጃ ቀደር አይደለም ማለት አይችልም። ስለዚህ ሰውየው ላሳበበበት ቀደር በዛው መልኩ ነው ምላሽ የሰጡት። አንድ ሰው በቀዳ ወልቀድር በዚህ መልኩ ለሚሰራ ጥፋት ማሳበብ አይገባው። እኛ ከኛ የሚጠበቀው አንድን ቀዳ ወልቀድር መጥፎ ክስተት ሆኖ በህይወታችን ከመጣ በሌላ ቀዳ ወልቀድር ነው መቀየር የምንችለው። እንዴት ነው አንድን ቀደር በሌላ ቀደር ይለወጣል የሚለውን ነጥብ ደግሞ አላህ እድሜ ከሰጠን ሳምንት እንመለከተዋለን። ያው ዛሬ እናየዋለን ያልነው ነጥብ ለሚሰራ ጥፋት ቀዳ ወልቀድርን ማሳበብ አይበቃም በሚለው ነው። አላህ ስለ ቀዳ ወልቀድር ትክክለኛውን ግንዛቤ ይስጠን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።